ኦኬ ቀጣይ ቶፒካችን 3.2 ምን ይላል? pressure in fluids at rest። አሁን pressure ፓርት ነው ኮንሲደር የምናደርገው። አሁን pressure ከሎወር ግሬድም ስትማሩ what is the SI unit of pressure ስትባሉ ምን እያላችሁ ነበር? ፓስካል አይደለ? ፓስካል is the name of a known mathematician, philosopher and በጣም known scientist ነው። ለሱ in honor of ብላሴ ፓስካል ይባላል። ብዙ ፕሬሸር ላይ ስለሰራ ነው በሱ ፕሬሸር ሰርተን ፕሬሸር is equal to ለምሳሌ 50 ፓስካል እንላለን። ልክ 10 ኒውተን እንደምንለው ማለት ነው። ምንድነው የሰራው ታዲያ ፓስካል? ፓስካል እንደ ፕሪንሲፕል አለው። ፓስካልስ ፕሪንሲፕል እንግዲህ የፓስካል ላይፍ ስታዩ እነዚህ ማቴሪያሎችም እንድታውቋቸው በሂደት ይሄ ካልኩሌተር ነው። ባይገርማችሁ ባይዘይ የድሮ ካልኩሌተር ትልቅ የሳጥን የሚመስል ነው። ውስጡ ማአት ጊሮች አሉ የሚሽከረከሩ። ይሄ እንዲሰራ ያነሳሳበት ምክንያት አባቱ ታክስ ኮሌክተር ነበረ። ብዙ ታክስ ላይ ካልኩሌት ሲያደርግ ሲለፋ ከማትስ ቁጥሮች ሲያባዛ ሲያካፍላየውና እሱን ለማገዝ ብሎ ነው ይሄ ሰራ። ያካፍላል፣ ይደምራል፣ ኖርማል ማትስ ይሰራል። ግን ማትማቲካሉ ይሄ እንትኑ ኦብጀክቱ በጣም ሄቪ ስለነበረ ዘ ፈርስት ካልኩሌተር ሰራ። በጣም ነው ማትማቲሻን ነው። ስሪንጅም ሰራ። ይሄ እኛ ምናያት ትንሽ የስሪንጅ እስከምትመጣ እሱ በብረት ነገር አድርጎ ለሜዲካል አፕሊኬሽን እንደሚሆን አድርጎ እየሰራ ነበር ድሮ ማለት በጣም በድሮ ክፍለ ዘመን ነው። አሁን እንግዲህ የሱ ፕሪንሲፕል ምንድነው ብትሉ pressure applied to enclosed fluid ኢንክሎዝ መሆን አለበት። እንደገና ኢንኮምፕሬሲብል መሆን አለበት። without changing in magnitude ምን ይሆናል? ዲስትሪቢዩት ያደርጋል። እቺ ሰንተንስ ረጅም ስለሆነች ቀጣይ እናያታለን። እስኪ ኔክስት እንሂድና አፕሊኬሽኑ እያየን ሰንተንሱ ክሊር ይሆናል። አስታውሷት pressure is transmitted ምን everywhere without diminish ሳይቀንስ ነው without diminished። እዚች ጋር ይሄ ፍሉድ ነው። እዩት እንግዲህ መኪና እንዴት እንደሚቆም ታውቃላችሁ? ማለት ወራጅ ብለን ለምሳሌ ፍሬንሲስ ብሬክ አፕላይ ሲያደርግ ምንድነው? እቺ ትንሽዬ ፒስተን ናት። እንደምታዩት እቺ ትንሽዬ ፒስተን ናት። pressure አፕላይ ያደርጋል። እዚህ ፎርስ አፕላይ ሲያደርግ ፎርስ ኦቨር ኤሪያ የሆነ pressure ይሰጣል። this pressure is applied on the what? on the fluid። ይሄ fluid ላይ ስለሆነ ሰንተንሱ ለማሳጠር ብዬ ነው። fluid ላይ የሆነች ፖይንት ላይ እዚች ላይ አፕላይ ያደረግነው እንዴት እስከዚህ ድረስ መጣ ነው ፖይንቱ። እንግዲህ ታንክስ ቱ ፓስካል ምንድነው ያለን? የሆነ ኢንክሎዝድ። ይሄ እንግዲህ ኢንክሎዝድ ነው። እዩት this is our fluid system closed ነው። አፕላይ ያደረግናት እቺ ፎርስ ሳትቀንስ ፎርሱ ሳይሆን ፕሬሸሩ ሳይቀንስ ይመጣል። እዚህ ጋር ይመጣል ፕሬሸሩ። this pressure is equal with this pressure ሳይቀንስ መጣ። ከዛ ላርጅ ፒስተን አለ ፎርስ ላርጅ ፎርስ ኦቨር ላርጅ ኤሪያ ሴም ፕሬሸር ይመጣል። ስለዚህ እነዚህ ዲስኮች ብሬክ ዲስክ ይባላሉ። ግጥም አድርገው ጎማውን ይዙታል። የሚሽከረከሩን ዲስክ ማለት ነው። መኪናው ይቆማል። ሌላስ የባስ በሩ እንዴት ነው የሚከፈተው የሚዘጋው? ሹፌሩ አንድ ቦታ ላይ ሆኖ አንድች ፕረስ ናት። ፕረስ ሲያደርግ ይዘጋል፣ ይከፈታል። there is fluid system ወደዚህ የሚመጣ ማለት ነው። fluid system አለ። ከዚህ ፕረስ ሲያደርግ ቀጥታ ፍሉዱ pressure አፕላይ ያደርጋል፣ ይከፈታል፣ ይዘጋል። this is the practical application of Pascal's principle። pressure አንድ ቦታ አፕላይ ካደረጋችሁ ፍሉድ everywhere አፕላይ ያደርጋል፣ ይሄዳል without diminishing ማለት ነው። ሌላ ሃይድሮሊክ ፕረስ የሚባል ይሄኛው እንኳን በጣም ነው። ይሄ አፕሊኬሽን የፓስካል ምንድነው? አንድች ፖይንት ላይ this is force 1 over area 1 ብትሉ እዚች ላይ ደግሞ ላርጅ ኤሪያ ይዩት። ላርጅ ኤሪያ እንደገና ላርጅ ፎርስ መኪና የሚያክል ማስነሳት እንችላለን። አንድ 10 ዓመት ያልሞላው ልጅ ራሱ እዚህ ጋር ቢቆም መኪና ማስነሳት ይችላል። አይገርምም? ይሄ ነው አፕሊኬሽን። እንግዲህ ይሄ ክሪክ ነው። ይሄ መኪና ጎማ የሚቀየሩበት መኪና የሚያስነሱበት አለች አይደል? እሱ ራሱ በዚህ ፕሪንሲፕል ነው የምትሰራው። የካር ጃክ ይሉታል፣ ጃክ። ስለዚህ እዚህ ጋር ላርጅ ፎርስ the force of the car is very large weight of the car over large area small force small area large force large area። ስለዚህ ሆን ብለን ነው ይሄ እዚህ ላይ አፕላይ የምናደርገው። ትንሽዬ ኤሪያ እናደርጋለን። ትንሽ የዚህ ሬሾ እና የዚህ ሬሾ እኩል ነው ማለት ነው። ትንሽ ፎርስ ተጠቅመን ትልቅ ፎርስ ማስነሳት ማለት ነው ይቻላል because of Pascal's principle። ስለዚህ 85 ኪሎ ግራም የሆነ ሰውዬ ይሄን የሚያክል መኪና ማስነሳት ይችላል። the only design የሚያስፈልገን እቺ ኤሪያ ስንት ቶን ሌንግዝ ካልኩሌት አድርጓት። ለምሳሌ ይሄን ተጠቅማችሁ ማለት ነው የዚህ ኤሪያ ካልኩሌት ስታደርጉ ኤሪያ is equal to pi r square። ምክንያቱም ክሮስ ሴክሽኑ ከዚህ
የሳይድ ቪው ስለሆነ ነው እንጂ ፒስተኑ ምን አይነት ቅርጽ ነው ያለው? ሰርኩላር። ስለዚህ የዚህም ሬዲየስ ካልኩሌት ማድረግ ይቻላል ማለት ነው። አሁን ትሩ ፎልስ እያላችሁ መልሱ። እዚህ ሃይድሮሊክ ፕረስ፣ ይሄ በሙሉ ለሃይድሮሊክ ፕረስ ነው። ሃይድሮሊክ ፕረስ ምንድነው ማልቲፕላይ የሚያደርገው? ኤ ፎርስ ይላል። ከዛስ ወይ ዲስታንስ ነው፣ ወርክ ነው፣ ኤነርጂ ነው፣ ፓወር ነው። እስኪ የትኛው ማልቲፕላይ የሚያደርግ ይመስላችኋል? ቅድም አይተናል። በትንሽዬ ፎርስ እችን በመታከል ፎርስ በትንሽ ይሄን የሚያክል መኪና ማስነሳት፣ በ85 ኪሎ ግራም ይሄን ያክል ኪሎ ግራም። ስለዚህ ፎርስ ነው፣ በእርግጠኝነት ፎርስ ነው ማልቲፕላይ እያደረገልን ያለው። ጥሩ ነው ይሄኛው ጥሩ። ከዛስ ዲስታንስስ ኖ፣ ፎርስ ማልቲፕላይ ካደረገ ዲስታንስ ማልቲፕላይ ማድረግ አይቻልም። በዚህ ዓለም ላይ አይደለም ይሄኛው ማሽን፣ ማንኛውም ውስብስብ ኮምፕሌክስ ማሽን፣ በጣም ኮምፕሌክስ የሆነ ማሽን ራሱ አትዘስ ወርክ ማልቲፕላይ የሚያደርግ ማሽን የለም በዚህ ዓለም። ኢነርጂ ማልቲፕላይ ማድረግ አይቻልም በፍጹም። ቢኮዝ ኢነርጂ ካኖት ቢ ክሪኤትድ ካኖት ቢ ዲስትሮይድ ብለናል እኮ ዘ ኮንዘርቬሽን ኦፍ ኢነርጂ ፕሪንሲፕል። ፓወርም እንደዛው፣ ቢኮዝ ፓወር ማለት ኢነርጂ ፐር ታይም ነው። እነዚህ ሶስቱን ማልቲፕላይ ማድረግ አይቻልም በፍጹም። ተርሞዳይናሚክስ ትምህርት ስትማሩ ራሱ አሁን ለምሳሌ ማሽኖች ከሂት ኢነርጂ ወደ ወርክ ሲቀይሩ 65 ቢሆን ነው ኤፊሽንሲያቸው። 65 በጣም ያሳዝናል እኮ። ይሄ ሁሉ ኢነርጂ 65 ብቻ ነው፣ የተቀረው ይባክናል ማለት ነው። በፍጹም አንድ ማሽን እነዚህን ምን ማድረግ አይችልም? ማልቲፕላይ ማድረግ አይችልም። ፎርስ በሉት ይሄኛው። ፓወርስ አይቻልም። ፎርስ እንዴ እነዚህ ማልቲፕላይ ማድረግ አይቻልም። እነዚህ ማልቲፕላይ የሚያደርግ ማሽን መስራት አይቻልም። ኤዘር ፎርስ ኦር ዲስታንስ፣ እነሱ ራሱ ትሬድ ኦፍ ናቸው። ዲ ዩ ኖው ዘ ተርም ትሬድ ኦፍ? አንዱ ከጨመረ አንዱ መቀነስ አለበት። አት ዘ ሴም ታይም ፎርስን ማልቲፕላይ አድርጎልን ዲስታንስ ማልቲፕላይ ሊያደርግ አይችልም በፍጹም። አሁን እዚህ ጋር ደግሞ ዘ ሴም ወርክ ነው የሚሰሩት ሁለቱም ፒስተን ይላል። ሁለቱም ፒስተኖች፣ ይሄ ፒስተን ይባላል፣ ይሄ ፑሽ የምናደርግበት ይሄ መኪና የሚሸከምልን ይቺ ፓርት ምን ትባላለች? ፒስተን። ሴም ወርክ ነው። ዚስ ወርክ ኢዝ ኢኳል ቱ የዚህኛው ወርክ እና የዚህኛው ወርክ ግን ኢኳል ናቸው። የሚለያዩት በፎርስ እና በዲስታንስ ናቸው። እሺ ፕሬሸር ቫሪዬሽን ዊዝ ዴፕዝ እንይ። አሁን ፍሉድ ላይ ለምሳሌ ይሄ ዲሞንስትሬሽን የሚያሳያችሁ ምንድነው? ከዚህ ሃይ ፕሬሸር እንዳለ ማለት ነው። እዚች ፖይንት ላይ ሃይ ፕሬሸር ስላለ 3 ቀዳዳ እንፍጠር። 1 2 3 አድርገን እዚች ፖይንት ላይ ሃይ ፕሮጀክሽን ይሰጣል። እዚችስ ይቀንሳል፣ ከዛ ይቀንሳል። ቢኮዝ አት ዚስ ፖይንት ፕሬሸር ኢዝ ለስ። ፕሬሸር ኢን ፍሉድ ኢዝ ኢኳል ቱ ሮ ጂኤች ስንል የምታስታውሱት ነገር ነው። ዋት ኢዝ ሮ? ዴንሲቲ ኦፍ ዘ ፍሉድ። ዋት ኢዝ ጂ? ግራቪቲ። ሄይት። ሄይትስ ከዚህ ነው። ለምሳሌ የዚች ሄይት አት ዚስ ፖይንት ፕሬሸር ካልኩሌት አድርጉ ስትባሉ እቺ ሄይት ነው የምትወስዱት። እቺ ሄይት ነው። እስኪ ይሄ ደግሞ በጣም ጥንቃቄ የሚፈልግ ነገር ነው። ዋት ኢዝ? ይሄ እንኳን ቀላል ነው። እኔ ኤች ነው ችግሩ። የትኛዋ ኤች? ሶሪ እቺ ኤች ከቤዝ አይደለም የምትለኩት። ፍሮም ዘ ቶፕ ሰርፌስ ፍሮም ዘ ዋተር ሌቨል። እንደዚህ ጥልቀቱ እየጨመረ በመጣ ቁጥር እቺ ኤች ነው። ኤልዌይስ ዚስ ኤች ኢዝ ሪፈረንስ ፍሮም ዘ ቶፕ ሰርፌስ። እችን ጥንቃቄ ትፈልጋለች። ቢኮዝ ከዚህም መለካት ይቻላል፣ ያሳያቸዋል። በት ፍሮም ዘ ቶፕ ሰርፌስ ነው መውሰድ ያለባቸው። ዋይ ዳምስ አር ሮድ ቤዝድ። አሁን ግድቦች አይታችሁ ከሆነ ወደዚህ ሰፋ ብለው ወፍራም ነው ጫፋቸው፣ እንደዚህ ጥብብ ያለ ነው፣ ከዛ እየሰፋ ይመጣል። ለምን? ሄይቱ እየጨመረ በመጣ ቁጥር ወደ ውስጥ እየገባን በሄድን ቁጥር እየጨመርን እንበለው፣ ሄይቱ እየጨመርን በሄድን ቁጥር ፕሬሸሩም እየጨመረ ይመጣል። እዚህ ፖይንት ላይ ያለ ፕሬሸር እና እዚህ ፖይንት እኩል አይደለም በፍጹም። ምክንያቱም ይሄን ያክል ኤች ዲፈረንስ አለ። እዚህ ጋር ያለ ሮ ጂ ኤች ያለው። ስለዚህ ይሄ ሃይ ፕሬሸር ሬዚስት ማድረግ ስላለበት ቤዛቸው ምንድን ነው? በጣም ሰፊ ነው። ሄይት ኢንክሪዝ ሲያደርግ ፕሬሸርም ኢንክሪዝ ያደርጋል። አሁን አንድ ሴናሪዮ እንስጥ። የሆነ ኢማጂን ዩ አር ኦን ሃይኪንግ፣ የሆነ ተራራ እየወጣችሁ ነው እንበል። ሌትስ ጎ ቱ ራስ ዳሽን ለምሳሌ እየወጣችሁ ነው። ጋዝ ፓርቲክል ለምንድን ነው ለስ ደንስ እየሆኑ የሚመጡት? ቢኮዝ ኤርዝ ሰርፌስ ምን አላት? ግራቪቲ አላች አይደለ? ኤርዝ እነዚህ ጋዝ ፓርቲክሎች ምን ይሆናሉ? በግራቪቲ ምክንያት ይሳባሉ። ስለዚህ ሞስት ኦፍ ዘ ጋዝ ፓርቲክልስ አር ኒር ዘ ኤርዝ ሰርፌስ። ሄይት በጨመረን ቁጥር ለስ ደንስ ጋዝ ነው የምናገኘው። ማውንት ኤቨረስት ላይ ብትወጡ ምንም ጋዞቹ በጣም ትንሽ ናቸው ማለት ነው። አት ዘ ቤዝ ጥቅጥቅ ያሉ ናቸው። ሶ ምን ይላቸዋል? ይሄ ሰንተንስ ብታነቡት ለምሳሌ ይሄ 3000 ሜትር ላይ ነበራችሁ እንበል። ከዛ 1000 ሜትር ላይ ወረዳችሁ። ከዛ መሬት ላይ ለምሳሌ ወረዳችሁ እንበል። ቶፕ ላይ የሆነች ሲልድ ኢምፒቲ ቦትል ነበራችሁ። ውሃ ጠጣችሁ ጨርሳችሁ እችን ዝግት አድርጋችኋት በቃ አልነካችኋት። ከዛ በኋላ ምንም እች ክዳን አልተነካችም። ስትወርዱ ግን ለምን ክራሽ ሆነች ነው?
this is a question why the bottle crashed ነው አይገርምም ምንም አልተነካችም እንግዲህ ሰውየው እዚህ ነበረ ሃይላንድ ይዞ ነበር ወረደ ትንሽዬ ክራሽ አደረገች at the base ሲደርስ ቶታሊ ክራሽ አድርጋለች ምንም አልነካው this is the difference due to atmospheric pressure and the pressure inside the container ማለት ምክንያቱም እዚህ አካባቢ ያለ ምን ብለናል this pressure 1 እንበል this pressure 2 የትኛው ይበልጣል pressure 1 is less than pressure 2 because ወደ ታች ስንመጣ ማአት ኤር ፓርቲክል እናገኛለን ብዙ ነው ፕሬሸሩ ወደ እቺ ውስጧ ያለ ጋዝ አልቀየር ነው እዚች ጋር የነበረ ፕሬሸር ኢንተርናል እንበለው እዚች ጋር ስንመጣ እሱ ራሱ ነው is equal to pressure ሮ አይነት ምልክት እየተጠቀምኩ ነው ፒ በሉት ፒ የደንሲቲ እንዳይመስል ፕሬሸር ኢንተርናሉ ሳንቀይረው ክዳኑ ስላልተከፈተ the same thing የጨመረው ማን ነው ፕሬሸር ኤክስተርናል ወደዚህ ስንመጣ the external pressure is here very high relative to inside ከዚህ እዚህ አካባቢ ላይ ከነበረው አንፃር ማለት ነው pressure external ስለጨመረ ምን ያደርጋል ማለት ነው ውስጥ ያለው pressure እና ከውጭ ያለው pressure የትኛው ይበልጣል ከውጭ ያለው ለዛ ክራሽ ያደርጋል pressure difference ምን ይሰጣል force difference አሁን ደግሞ boiling point ወይም ደግሞ boiling time ይጨምራል አይጨምርም እስከ ለምሳሌ let's imagine you go hiking እና እዚህ አካባቢ የሆነ ካምፕ ሰራችሁ እንበል ውሃ ቶሎ ይፈላል ወይስ ብዙ ጊዜ ይፈጃል የሚለው ነገር ለምሳሌ at sea level እያላችሁ boiling point of water ስንል ሁሉ ጊዜ 100 እንላለን 100 ዲግሪ ሴንቲግሬድ ከዛስ ይቀንሳል ስትሄዱ 90 እዚህ የኤርፕሌን አልቲቲዩድ በምትሄዱ ራሱ 79 ይደርስ በጣም ይቀንሳል ስለዚህ ለምንድን ነው less air particle ብለናል እዚህ አካባቢ ውሃ ስታፈሉ እዚህ ወደ ጋዝ ለመቀየር ከዚህ የሚጫነው ፕሬሸር አትሞስፌሪክ it is less የተወሰነ ጋዝ ስላሉ ቶሎ እስከ 100 መድረስ አይጠበቅበትም ቶሎ ይፈላል ማለት ምክንያቱም እነዚህ ወደ ጋዝ ማምለጥ ይችላሉ ይሄ ቻሌንጅ ይሄ የሚጫናቸው አትሞስፌሪክ ፕሬሸር ቶሎ ኦቨርካም አድርገው it boils ስለዚህ boiling takes less time ይሄኛው ጥሩ ነው ቶሎ ምን ይሆናል ቶሎ ቦይል ያደርጋል ይሄ ማለት ግን እስከ ወደዚህ እንምጣ እቺን ሪሌት እናርጋት ፉድ ኩክስ ፋስት at high altitude ማለት ነው ወይ ምግብ ማብሰል ብትሞክሩስ እዚህ አካባቢ ምግብ ማብሰልና እዚህ አካባቢ የትኛው ቶሎ ይበስላል እዚህ 100 ዲግሪ ሴንቲግሬድ ነው እዚህ ጋር ለምሳሌ 90 ነው የትኛው ነው ሆት ማለት የሆነ ስቶቭ 100 ዲግሪ ሴንቲግሬድ ላይና 90 ዲግሪ ሴንቲግሬድ ላይ ታይሙ የሚፈጅበት ታይም ለዚህ በጣም ሎንግ ታይም ያስፈልገዋል እዚህ ላይ በጣም ሄቱ ዋተሩ 90 ዲግሪ ሴንቲግሬድ ላይ ወደ ጋዝ መቀየር ቢጀምርም it is not high energy የለውም it is not what as hot as this temperature ማለት 90 ዲግሪ ሴንቲግሬድ ላይ ምግብ ማብሰል በጣም ጊዜ ይፈጃል ስለዚህ ኩክስ ፋስት ካላችሁ ፎልስ ነው ቶሎ ምግብ አይበስልም high altitude ላይ ለምን because we are operating at low temperature ማለት ነው የሆነ ስቶቭ ይዛችሁ ሄዳችሁ አንድ በ90 ዲግሪ ሴንቲግሬድ ማብሰልና በ100 ዲግሪ ሴንቲግሬድ ማብሰል ብላችሁ አስቡት at low temperature ማብሰል ማአት ጊዜ ቆይቶ ነው ምግቡ የሚበስለው cooking takes much time at high altitude yes እነዚህ ኦፖዚት ስለሆኑ ትሩ ነው ይሄ የቅድም ያወራነው ዋተር ቦይል ፋስት የሚያደርገው at high altitude ይሄኛው ትሩ ነው እቺ ሰንተንስ ግን ኦፖዚት ናቸው በደንብ እንድታዩት የፈለኩት ይሄኛው ነው በጣም ኮንፊውዥን ይፈጥራሉ እነዚህ ሆን ብያ የመጣሁበት ምክንያት እነዚህ ይሄኛው አትለው ቴምፕሬቸር ቶሎ ቦይል ማድረግ ጀመረ ማለት the food cooks fast ማለት አይደለም ብዙ ጊዜ ነው የሚፈጅበት ምክንያቱም አትለው ቴምፕሬቸር ነው ምግብ እየተቀቀለ ያለው ፓስታ መቆርጥ እዚህና እዚህ 90 ዲግሪ ሴንቲግሬድ ብዙ ጊዜ ይፈጃል ቦይሊንግ ፖይንት ይቀንሳል አዎ ይሄኛው አይተነዋል ከ100 ወደ 90 ለምሳሌ cooking takes much time ጥሩ ብለናል ጋዞሊን አሁን ደግሞ አንድ መኪና በምግብ መኮረናል በመኪና ከዚች ወደዚች ብትሄድ አንድ መኪና ለስ ኦክሲጅን ስለምታገኝ ለፊሉ የሚሆን ኤር ኦክሲጅን ያስፈልጋል ብዙ ኤፊሽንት አትሆንም ስለዚህ ይሄ ፎልስ ነው ምንድነው የሚለን ፐርፎርምስ ዌል ኖ ትቸገራለች because ብዙ ኦክሲጅን አታገኝም ብዙ ፊሉ ለማቃጠል ኤር ስለሚያስፈልግ አይሆንም ፕሬሸር ዲፈረንስ 1 ሜትር እና ይሄ ደግሞ እዚህ ጋር 1 ሜትር በሉ ከፎቅ ደግሞ 50 ሜትር ወረዳችሁ እንበል 50 ሜትር what is pressure rho gh ስትሉ
ኤች ዲፈረንስ የሄይት ዲፈረንስ ፈጥረናል። ይሄን ያክል 50 ሜትር በሊፍት ወረዳችሁ። አሁን ደግሞ ዋና ላይ እንደዚህ እቺ 1 ሜትር ናት። እንግዲህ የትኛው ነው በጣም ኢዝሊ ፊል የምታደርጉት ነው ጥያቄ። ኢዝሊ ፊል የምታደርጉት ይሄኛው ነው ባይገርምም። ይሄኛው 50 ሜትር ሆኖ ሳለ ዴንሲቲ ኦፍ ዋተር ይሄን ያክል ዴንሲቲ ኦፍ ዋተር 1000 ዴንሲቲ ኦፍ ጋዝ ግን 1 ፖይንት ምናምን በጣም ልዩነት አለው። ዋተር ኢዝ አስ ማች ደንስ አስ ጋዝ ወይም ኤር። ስለዚህ ሄይቱ ብቻ ሳይሆን ዴንሲቱ ማየት ስላለብን ይሄኛው ነው በጣም ፊልም እናደርገው። ከላይ የሚጫነን ይሄን ያክል ሮጄች አለ። ከዚህ እዚህ ጋር የነበሩ ጋዞች እና እዚህ አካባቢ ብዙ ልዩነት የላቸው። ጋዝ ኢዝ ለስ ደንስ። በጣም አሪፍ ኮንሰፕት ደግሞ ኖዝ ብሊድ። ብዙ ጊዜ ከፍታ ላይ ስትወጡ ይሄ የሚያሳያችሁ ይሄ ሲነስረው አንድ ሰው ይቸገራል። ምን ከፍታ ሲወጣ አት ሃይ አልቲቱድ። ለምን እኔ አሁን እዚህ አካባቢ ነኝ እንበል፣ በጣም ሃይ አልቲቱድ ሲሄድ ሊያስቸግረን ይችላል። why is nose bleeding common in high altitude ስትባሉ ወደ ሃይ አልቲቱድ ስትሄዱ ጋዝ ፓርቲክሎች ምንድናቸው ብለናል? ፕሬሸር ምን ይሆናል? ይቀንሳል። ለስ ጋዝ ፓርቲክል ነው ያሉት። ስለዚህ እዚህ ላይ ባላንስ የኔ ብለድ ፕሬሸር ከአትሞስፌሪክ ፕሬሸር ባላንስ ተደርጓል። ስወጣ ግን ወደ ላይ ፕሬሸር ብለድ ልበለው ብለድ was equal with pressure atmospheric at sea level ኢኳል ነበር። ወደ ሃይ አልቲቱድ ሲሄድ ግን እቺ ምን ሆናለች? ቀንሳለች አይደለ? ወደ ሃይ አልቲቱድ ስትሄዱ የኔ ብለድ አልተቀየረም። የተቀየረው ምን ነው? ከፍታው ምክንያት pressure of the atmospheric። እቺ ስትቀንስ የየትኛው ይበልጣል ማለት? የብለድ ፕሬሸር። ለዛ እየገፋ ወደ ውጭ መውጣት ይፈልጋል። እዚህ ጋር አፍንጫችን አካባቢ በጣም ስስ ናቸው። በጣም ዴሊኬት የሆኑ ብለድ ቨዘል ስላሉ ራፕቸር ያደርጋሉ፣ ይቀደዳሉ። ቢኮዝ ኦፍ ዘ ብለድ ፕሬሸር ማለት ነው። ከዛ ኖዝ ብሊድ ያጋጥማል። በተመሳሳይ ሁኔታ የኬንያ ብዙ ሯጮች እንግዲህ ከኬንያ ናቸው። ከኬንያና ከኢትዮጵያ ስፔሲፊካሊ ከአርሲ ቀነኒሳ ብትሉ ኃይለ ገብረስላሴ፣ ጥሩነሽ አይ ቲንክ እንደዛ ብዙ። ለምንድን ነው ብዙ ጊዜ ከኬንያና ከአርሲ የሚሆኑት? ቢኮዝ አሁንም ሃይ አልቲቱድ ላይ ለስ ኦክሲጅን አለ። ለስ ኦክሲጅን ካለ በጣም አዳፕት ያደርጉታል ማለት ነው። ትንሽ የኦክሲጅን ሰርቫይቭ ማድረግ ይችላሉ። ከዛስ እዚህ አካባቢ ተወልዶ እዚህ ጋር ሩጫው እዚህ አካባቢ ቢሆን ድረሱ ደስታ ነው። ቢኮዝ አይደለም እዚህ ማአት ኦክሲጅን በእነዚህ የተወሰነ ኦክሲጅን እንኳን ሰርቫይቭ ማድረግ ይችሉ ነበር። ሳምባቸው በጣም ነው ዲቨሎፕ የሚያደርግ። ማአት ሬድ ብሌድ ሴል ነው ያላቸው ኦክሲጅን ለመሸከም ማለት ነው። ስለዚህ ኦክሲጅን እዚህ አካባቢ በጣም ሃይ አልቲቱድ ላይ ሳምባቸው ለዛው ሰርቫይቫል ሲል ለስ ኦክሲጅን ነው የምታስገቡት። ሃይ አልቲቱድ በጣም ሰርቫይቭ ለማድረግ ሳምባቸው ምንድን ነው ኤፊሽንት ነው። ቅድም ነግራችሁ ነበረ። ባሮሜትር ምን ይለካል? ፕሬሸር፣ አትሞስፌር። ከዛ እነዚህ ሪሌሽኖች እንድትይዟቸው እንፈልጋለን። እነዚህ ቢኮዝ ፕሬሸር ኤስአይ ዩኒቱ ፓስካል ይሁን እንጂ እነዚህ አሉ። አትሞስፌር ሌላ ነው፣ ሚሊሜትር ሜርኩሪ፣ ኪሎ ፓስካል፣ ቶር የሚባል ፒኤስአይ ማለት ምን መሰላችሁ? ፕሬሸር ፐር ኢንች ስኩዌር ማለት ነው። እነዚህ ሁሉ የፕሬሸር ዩኒት ናቸው። ባሮሜትር የሚለካልን ግን ምንድነው? አትሞስፌሪክ ፕሬሸር ሲጫነው ይሄኛው ሜርኩሪ ምን ያክል ሄይት ይወጣል? ሜርኩሪ ምን ያክል ሄይት ነግሬያችሁ ነበር። 76 ምን ሴንቲሜትር ወይም 760 እዚህ ጋር ተጽፋለች ሚሊሜትር ሜርኩሪ ይወጣል። ለምንድን ነው ሜርኩሪ የምትጠቀመው? ዋተር ለምን አንጠቀም ብትሉ አስቡት። ይሄኛው ሜርኩሪ ስንት ምን ያክል ሄይት ነው የሚያስፈልጋችሁ? 76 ብቻ 76 ሴንቲሜትር መስራት ይችላል። ይሄ ማቴሪያል ምንድነው? ኢንኩሎዝ አድርጋችሁ በቃ ይለካል። ስንት ነው ቁመቱ? 76። ዋተር ብትጠቀሙ ግን ይሄኛው ኪሎ ፓስካል አንድ አትሞስፌር በ76 ወይም በ760 ሚሊሜትር መርኩሪ ባላንስ ይደረጋል። በዋተር ብትሉ ግን 10 ሜትር ስሩት፣ 10 ሜትር ይመጣል። ይሄ 10 ሜትር እንግዲህ ኢን ፕራክቲካል ነው። 10 ሜትር ኮለመን ያለው መሳሪያ እንዴት ተሸክመን እንሄዳለን? 10 ሜትር ይመጣል። እሺ እቺ 10.3 ምናምን ሜትር ኦፍ ምን ዋተር ያስፈልጋል። ምን ክሬት ለማድረግ አንድ አትሞስፌር ወይም ደግሞ ይሄን ያክል ኪሎ ፓስካል። ማኖሜትር ደግሞ እቺ መጻፋችሁ ላይ የዩ ሼፕ ይባላል። ኮንቴይንድ ጋዝ ይሄኛው አትሞስፌር አይደለም። ፕሬሸር ኦፍ አትሞስፌር ለመለካት ሳይሆን ኮንቴይንድ ጋዝ የሆነ አንድ ጋዝ ኢንዱስትሪ ላይ እንደዚህ አይነት ነው የሚጠቀሙት። እኛ ኤር ላይ አትሞስፌሪክ ስንፈልግ ባሮሜትር፣ ማኖሜትር ግን ኮንቴይንድ ጋዝ። ይሄ ኦፕንም ሊሆን ይችላል፣ ክሎዝም ሊሆን ይችላል። ይሄ ኮሎሙኑ የሚወጣበት ፖይንት ነው የምናየው። ባላንስ የሚደራረጉበት ፕሬሸር አት ዚስ ፖይንት ኢዝ ኢኳል ዊዝ ዚስ ፖይንት እያላችሁ ይሄኛው ለምን ማይነስ ሆነ፣ ይሄኛው ለምን ፕላስ ሆነ ባላንስ አድርጉት።
this point and this point, this point and this point. ዩቲብ እንግዲህ ይሄ ማኖሜትር የሚሰራው እንዴት ነው? በዚህ ፑሽ የሚያደርግ አንድ ልጅ ቢኖር በዚህም ይሄ ፑሽ እያደረጉ በአፋቸው መገፋፋት ቢጫወቱ አንዱ ያሸነፈ ምን ይሆናል? የዚህ ፕሬሸር ሃይ ከሆነ ምን ያደርገዋል ማለት ነው? ወደዚህ ይወጣል። የዚህ ከሆነስ የዚህ ፑሽ አድርጎታል። ለምንድን ነው ይሄን ያክል ፕሬሸር የተፈጠረው? ቼንጅ ኦፍ ኤጅ የዚህ ፕሬሸር ኢዝ ግሬተር ዛን ከዚህ ማለት ነው። አፕሊኬሽኑ እንደዚህ ነው። ስለዚህ 3.2 ላይ የነበሩ ሳብ ቶፒኮች ዋና ዋና ፖይንቶች ብታዩቸው ፓስካል ፕሪንሲፕል ነው ያየነው። በዋናነት ፓስካል ፕሪንሲፕል በተለይ ሃይድሮሊክ ፕረስ ላይ ከባባድ እቃዎች ለማንሳት ይጠቅማል። ቫሪዬሽን ኦፍ ፕሬሸር ዊዝ ደፕዝ ወደ ውስጥ ፍሉድ ውስጥ ፕሬሸር እየጨመረ በሄደ ቁጥር ሄት እየጨመረ በሄደ ቁጥር ፕሬሸርም ይጨምራል ብለናል። ፕሬሸር ለመለካት ደግሞ ባሮሜትር እና ማኖሜትር አይተናል። የሁለቱም ልዩነት በደንብ እንዲገባቸው እንፈልጋለን። ባሮሜትር ምን ይለካል? እንዴትስ ይሰራል? ማኖሜትርስ እንዴት? በተለይ ውሃ ስትጠቀሙ ለምን 10.33 ምን ሜትር ነው። አስበት እንግዲህ የኔ ስንት እጥፍ ማለት ነው? እኔ 1 ነጥብ ምናምን በሆን 4 እጥፍ ወይ ምናምን ማለት ነው። እንደዛ አድርጋችሁ እችን እንዴት እንደመጣላችሁ ዲስከስ አድርጉ። ኮሜንት ሴክሽን ላይም አስቀምጡ። ቀጣይ 3.3 ላይ እንገናኛለን። እስከዛው ሰላም ቆይታ።